እንደተመቸሽ ገብቶ 5 ጊዜ ለ15 ደቂቃ ፎሎ ለመደረግ 1000 ድርሃም ነው። ከዛ ውጭ ግን የሆነ ሰዓት ላይ ያ ሁሉ ግርግር ህዝቡን እኮ ገለዋለች እኮ ህዝቡን ታውቃለህ አይደል? ጭውት ያ ሁሉ ግርግር እኛ ላይ ሲነገር የነበረው ከዛ ማንም ሰው ያመለጠን የለም። አንድ ነገር ልንገራችሁ፣ ስልክ ምሽጡ ፌክ አዳምጥ። በመሃል እንደነገርኩ ስልክ ለቤቲ አይ ቲንክ የሀቢባን ስልክ ሰጥቻታለሁና ሁለቱም አውርተዋልና ምን ላይ እንደደረሱ ብሩ ትጠይቃት መልሽልኝ ብላ አይዶን ምን ላይ እንዳወሩ ለምንስ ሳትገባ እንደቀረችም ማቀው ምክንያት የለም። ቤቲ መጠየቅ እችላለሁ ለምን እንዳልገባች ብሩን ከፍላ። እሺ ብሩን እንደከፈለች አንቺ እርግጠኛ ነሽ አይደል? ቤቲዬ ይሰማሻል? ቤቲ ወይ መስዬ እንኳን ደህና ነሽ? እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ጥያቄ መጠየቅ ከቻልኩኝ ለምን ነበር ያኔ ስፖንሰር ከሆንሽ ብሩን ካስገባሽ ልትቀርቢ ያልቻልሽው? እንግዲህ ቴክስቱ ላይ እንደሚለው በዛን ሰዓት ልክ ቴክስቱን ስትመልስልኝ የነበረው በጽሁፍ ነውና የሆነ የልብ ህሙማን ልጅ እየተረዳ ነበረ ላይቭ ላይ እና ቴክስቱ ካንዳንድ የሚለው ምንድነው ጧት እንጀምራለን ብላኝ ስለነበር ስለሚል ቴክስቱ እኔ ደግሞ ሬዲ ሁኜ ጠብቃት ስለነበረ አልታይሽም ወይ እርዳታ እያሰባሰብኩ እኮ ነው መረጋጋት አቃተሽ ምን ነው ምናምን የሚል ቴክስት ነበር የሚደርሰኝ ነበርና እንደውም ከመጠራጠር የተነሳ ይሄን ቴክስት እንደሷ ነው ግን ምጽፈው ወይስ ምንድነው ብዬ ሳይ ልክ ቴክስት ሲገባልኝ አንገቷ ዝቅ ሲል ለመጻፍ ምናምን አይ ነበር እያንዳንዱ ነገር ማለት ነውና ከዛ በኋላ አልገባሁም በቃ ሳልገባ ቀረው። በቃ ነገ ሊሆን ይችላል እርዳታውም አላበቃም። በርግጥ እያየው ነበር ላይ በላይ እርዳታ እየተሰበሰበ ከዛ በሚቀጥለው ቀን ኢግኖር ቀድሜኔ እንትኑን ቴሌግራም ላይ ያለውን ስክሪንሻት አረኩት ቴክስቱን ወዲያውን ኢሚዲየትሊ ጠፋ። ግን ኦልሬዲ ስክሪንሻት አድርጌው ነበረ። ጧት ግን እንዳለ ከቴሌግራሜ ላይ እንትኑ ጠፋ፣ ሜሴጁ ጠፋ። ግን እኔ ስክሪንሻት አድርጌዋለሁ ሁሉንም ማለት ነው። ቀድሜ ነው ስክሪንሻት ያደረኩትና ከዛ በኋላ ለመሲ ብርጅስቶን የሷ ስልክ ስለነበረኝ መስዬ እንደዚህ አይነት ነገር አለ እናንተ ደግሞ ትቀርባታላችሁና ስላት መሲ ደግሞ አይ ብዙ ምን ላይቭ ላይ ነው እንጂ እንደዚህ ዲፕ አይደለሁም ግን ቆይ ሪም ጎልድ አለች ብላ ለሪም ጎልድ ሰጠቻት ነገረቻት። ሪም ጎልድ ደወለችልኝ። ከዛ ሳራ ላበሻ ደወሉልኝ። ከዛ በእኔ አካውንት አይደለም ያስገባችሁ ብላ እንደውም ስለ ቴሌግራም ቻናል ስለ ቴሌግራም ግሩፕ ለኔ ልታስረዳኝ ብዙ ደከመች ላይ ብላይ እኔን እንደማህይም ተሰደብኩኝ ብዙ ነገር ሆንኩኝ። በዛ ምክንያት ነው በዛ ምክንያት አልገባው። እሰማለሁ። ሞዴሬተሮች በስራ ተቀምጣችኋል አይደል? የኛ ሞዴሬተሮች ቀጥይ ሐሳብሽን ቀጥይ። እኔ ኮሜንት እያየሁ ስለማላነብ አትጨነቅ። ኖ ችግር የለም አላነብም። እና ከዛ እኔ ምንድነው የተባልኩት? ከዛ ብሩ ጭራሽ በእኔ አካውንት አልገባም። ጭራሽ እኔ ያላወራኋትም። እኔ የማወራው በቮይስ ነው እንጂ በፍጹም በጽሁፍ አላወራም። በእኔ አካውንት አይደለም የገባ። አላውቃትም ጭራሽ ከኔ ጋርም አላወራችም። ስለዚህ እኔ በፍጹም አላወራኋትም አለች። ግን ላይቭ ላይ ገብቼ አንድ ጊዜ እንደዚህ አይነት ተስፋ አትቁረጡ ብዬ እሷ ቤት የሆነ ታሪክ ሳወራ እንደዚህ አይነት ነገር ማስታወቅ ፈልጋለሁ ስል ያንቺን ስልክ ማናጀሬ ናት ብላ ራሷን የሰጠች። ከዛ በኋላ ግን አላውቃትም አለች። በሌላ ጊዜ ከቤቷ አስወጣችኝ። እንደገና ደግሜ ስገባ ወኩሽ ምናምን አለችኝ ከሰዎች ጋር ሲሄድ ማለት ነው። በዛ ምክንያት በቃ የኔ አይደለም አለች። ግን እንደዛ ገብቼ እንዳስተዋውቅ የተደረገበት ሌላ ሰው የሆነ ሌላ ነገር ነግሮኛል። ግን ደግሞ ያነ ከራሴ ጋር የሚቀር ነው። ምክንያቱም እዛ ገብቼ እንዳስተዋውቅ ያልተፈለገበት ምክንያት ስልክ ቤቱን የራሷ የሆነ ምክንያት እንደሰጠች ሰው ነግሮኛል። ግን እኔ ደግሞ በቃ ችግር የለውም ይመለስ አፍርጭ ኖ ናይ አፍርጭ ምክንያቱም ተናገር
ሳራ ያለችሽን ለኛ ነግረሻል። ሳራ ለሀበሻ እነ ጆከር ጋር ምናምን ያልሽውን ተናግረሻል። አፍርጬን በቃ ምንድነው የተባለው? መሲ ብርጅስቶን ስልክ ቤት ስላላት የሁለታችሁ ክራሽ ስለሚያደርግ ነው የተባልኩት። ያንቺ ሜቷም አንድ ላይ ስለሚሆን ያንቺ እዛ ጋር ማስተዋወቅ እንደማትችል ነው። ምክንያቱም የእሷ ስልክ ቤት እዛ ጋር ስላለ የኔም ስልክ ኤሌክትሮኒክስ ስለሆነ ክላሽ ያደርጋል ነው የተባልኩት። ኦኬ በቂ ምክንያት ነው፣ ጓደኛዋ ስለሆነች ነው ብዬ እንደ በቂ ምክንያት ወስጄ መሲ ብርጅስቶን እሷ ቤት አስተዋውቃ አታውቅም። እንዴት አይነት ሌባ የሆነ ሰው ጋር የምታነቃቃሽ ነች ሀቢባ እንደዛ ነው። ግን በዛ ምክንያት ነው ያልገባሁበት ዋናው ምክንያት እንትን ነው። በቃ በእኔ አካውንት አልገባም ብሩ ለኔ ያደረሰኝ ነው። ቆዝበር አስገባል። መሲን አስገባል። መሲ ምን ታውቃለሽ? መሲ እኮ ምንም አታውቅም እኮ አስገባት። እሷ ቤት ላይ አንቺም ለማስታወቂያ ከፍለሻል። መሲ ብርጅስቶን ሳቦ እና መሲ ተመለሰልሽ። ይሄ ነው ተመልሶልኛል። ግን ቤትዬ እውነት ለመናገር ስፖንሰሮች ሲመጡ እንዳያችሁት ሜቢ አይታችሁ ከሆነ ቴክስቴን ወይ ቮይስ ደግሞ ሰምታችሁ ከሆነ ማናገረው የነበርኩና አዎ ስፖንሰር መሆን እፈልጋለሁ ሲሉ የምሰጠው አካውንት እኔ ነኝ። በዚህ አካውንት አስገቡ ብዬና ቤት ያስገባሽበትን አካውንት ልታሳይ ትችላለሽ። ያስገባውበት አካውንት ራሷ ነው እንግዲህ እኔ እስከማውቀው ድረስ እሷ የላከችው ነው ብዬ ነው ማምነው። መጀመሪያ እኔ ላኩት ኢንቫይት አርጓ መሲ ብርጅስቶን ነው። ስሙን አልጠራውም ልንገርሽ፣ ስሙን ስለማልጠራው ከዚህ እኛ ብር እንልካለን ማለት በሚላከው ማለት ነው። ከዚህ ያስገባልን ሰውዬ በዛኛው ሰው አካውንት ነው ያስገባልን። ተረዳሽ? ኦኬ እነን እንግዲህ አወራችሁት ከሀቢባ ጋር ነው ማለት ነው፣ ከኔ ጋር አይደለም። አዎ ኖ አንቺ ጋማ እኮ ረመዳን ላይ ስለሆነ ቁሟል ብለሽኝ እኮ ከአንቺ ጋር እኮ ከዛ በኋላ አላወራንም። በቃ ከረመዳን በኋላ መለሳለሁ ስል ነው እራሷ መታ ሀቢባ በሚለው ብላ እንትን ያለችው ማለት ነው እንጂ ከአንቺ ጋር አይደለም። ኮፒ ሊንክ እያደረጋችሁ ጋይስ፣ ኮፒ ሊንክ እየተደረገ ግሩፕ አለ። አንድ ደቂቃ እስኪ የቴሌግራም ግሩፕ አለ ከጆከር ፕሮፋይል ስር፣ ሁላችሁም ወደዛ ጆይን በሉ። ኦኬ ወደ ጥያቄው ስመጣ መሲ ሀበሻ እኔ ጥሩ ሰው ትመስይኝ ነበር ቱ ቢ ኦነስት። አሁን እኔ የምጠይቅሽ ጥያቄ ቤቲን ብቻ ነው ገንዘቧን ሀንግ ያስደረግሻት ወይም ሌላ ልጆች አሉ? ሀንግ አላስደረገችም እኮ። ቆይ አይደለም ኖ ሀንግ ተደርጋለች። ጥያቄውን አስተካክልላት። አሁን እየሰማሃት ነው መሲ በስርዓት እየጠየቀች ሀንግ እንድሱ አተነሽ እኮ ይቺ ልጅ ገንዘቧን ተበልታለች እኮ አሁን እኮ እየጠየቀች ይሄን ታምናለህ አንተ ታምናለህ አይደል? አብራራውና አሁን እያወሩ አቋርጠን ከሆነ አዳም እሺ ልጨርሳ እንዳታስቆም ጆከር እንዴ አላስጨርስም። ግን ሀንጋላ ሌላም ሰዎች አንቺ ማናጀር ሌላ ማናጀር በነበርሽበት ጊዜ ከፍለዋል ወይ እንደዚህ የሚብለውን ጥያቄ እኮ ሌላም ሰዎችን እንደ ቆይ ልጠይቃት ጆከር አትፈነኝ እንዴ ሌላም ሴቶችን ልክ እንደ ቤቲ ለሀቢባ አሳልፈሽ ሰተሻል ወይ እና ገንዘባቸውን አስበልተሻል ወይ ወይስ እቺ ቤቲን ብቻ ነው? አዎ በጣም ጊዜውን የጠበቀ ጥያቄ ራስ ይሄንን እንድትመልሽልኝ ፈልጋለሁ። እሺ ራስ አመሰግናለሁ ጆከር እግዚአብሔር አምላክ ያክብርልኝ። ስላከበርከኝ ፈጣሪ ያክብረ። ቴንኪው በጣም በመቀጠል ብዙዎች ይመጡ ነበረ። የሚመጡትም ራሳቸው ናቸው። ማስታወቂያ መስራት በገብቼ እናንተ ጋር ማስታወቅ እፈልጋለሁ። ለምሳሌ ሱሱ ሂማኔር ገብታ አስተዋውቃለች። ሌሎቹም እንግዲህ ብዙዎች ነበሩ። እኔ በአይድል በነበርኩ ሰዓት ማለት ነው ይመጣሉ፣ ከኛ ጋር ገዝት ይቀመጣሉ፣ አስተዋውቀው ምርትና አገልግሎታቸውን ይወጣሉ። እንግዲህ ያ ማስታወቂያ እዛ ላይ ገብተው ስላስተዋወቁ ሰው ሁሉ ስላደረጋቸው ብራቸውን ተበልተዋል ከሆነ እንግዲህ ራስ እንዳንተ አማርኛ እዚህ ላይ አሁን የራስን ጥያቄ ልጠይቅሽ ጥሩ ነው። እንግዲህ ሚሚ የሚገባው ባልና ሚስት በደንብ ተመዳድቦ ከዚህ ክልል ተብሎ የሚነሳው ጥያቄ እዛ ቤት ያ ነገር ነው። እኛን ያጨው እኛ ምንም አለ ማስታወቂያ ይሰራብን ኑ ስንባል እንሄዳለን። ገስት ላይ አጀንዳውን ሄደን እናሯሩጣለን፣ ሆያ እንላለን። አሁን ላንቺ ነው ጥያቄ እዛ ገስት ላይ 20,000 ሰው 30,000 ሰው ሲሰበሰብ ቀጥታ ገስት ላይ እኔ ያለው ሞባይል ነጋዴም ልብስ ነጋዴም የተለያየ ገስት ላይ ይቀመጣሉ። ግን ለምን ብዬ እኔም ጥያቄ ፈጥሮብኝ ነበር። ተከታታዮች ይሄኛው ፓኬጅ ነው።
ለ5 ሳምንታት ገስት ላይ በመቀመጥ ስራዎችን ወይም ድርጅቱ ካለው በማስተዋወቅ ፎሎ በመደረግ የዩቲዩብ ሰብስክራይብ በመደረግ ይችላሉ። ስፖንሰር ለመሆን ክፍያ የኢትዮጵያ 50,000 ብር ይላል። በዚህ እኮ ተስማምቼ እኮ ነው እሺ አልኩኝ። ከዛ መሲን እንደዚህ አልኳት። ሰላም ነው። ባለፈው አውርተን ነበረ እና የማስታወቂያውን ስራ ወደ እናንተ መጥቼ ለማድረግ ላይ ገስት ላይ ነው የምገባው ወይስ እንዴት ነው? ማለት ገስት ላይ ከሆነ ሙሉ ሾፑን የማሳየት ኦፖርቹኒቲ አይኖረኝም እና እኔ ደግሞ ሾፑን አድራሻው ምናምን እየተናገርኩ ነው እና በደንብ ፕሮሞት ማድረግ የፈለግኩት እንዴት ነው ያለውን ነገር እስኪ በደንብ አስረድ ማድረግ ከቻልሽ። ከዛ እንደዚህ ስላት ሰላም ውዴ፣ አዎ ገስት ላይ ሆነሽ ነው የምታስተዋውቂው። ሪከርድም አታረግም። አያረጉም። ካደረጉማ ድምጻቸው ይያዛላ። እኔ ነኝ እኮ ፋራዋ ድምጼን ማስገባ። እነሱማ በቴክስት ነው። ምክንያቱም ቴሌግራም ላይ ዋትስአፕ ላይ ቴሌግራም በተለይ ባካፕ ስለሌለው አውርተው ላጣርገው ካጠፉት አጠፉት ነው። እኔ እኮ መሴንጀር መናቱ እንደወሰደችው እኮ እኔ እኮ እርግጠኛ ነኝ እኮ። ምክንያቱም ስሙ የጉራጌ ስም ነው። ስሙ የጉራጌ ስም ነው የገባበት አካውንቱ። ቅልቦች እኮ ይጀዋለሁ በቃ ተይዟል። ደግሞ እኮ ሳራ እኮ ራሷ እግዚአብሔር እንኳን ደስ አለሽ ተያዘ እኮ እንኳን ደስ አለሽ በቃ ብርሽ ተበልቶ አይቀርም የቅልብ ተበልቶ አይቀርም ብለውኝ በቃ ይመለሳል ብዬ ሞላዋቸው። ዋሽታ አልሆኑም። ከዛ በኋላ ቅልቦችን ኧረ ምንድነው ዝም አልክ እኮ ስለው ስራ ላይ ነኝ አሁን እንትን ክልል ነኝ። አዎ አይ ሲጀመርም የእሷን ስም ለማጥራት ነው ተሯሩጣችሁ የመጣችሁ እንጂ የኔ ብር መበላት አሳዝኖ ቢሆን ኖሮ አንቺ ታፍነሽ እሷ የእሷ ስም እንዲጠራ አያችሁ የድራማ እና እንጂ እኔ ቪዲዮውን ራሱ እንደፖስተቱት ያን ቪዲዮ ቫይራል ወጥቶ አስጠፉኝ። አጥፊ አሉ ቅልቦችም እዛው ላይ አለኝ እዛው ላይ ብላይ እንደገና ደግሞ እሷም አጥፋት። አንድ ጊዜ እኔ አሁን ሳራን እኛ ስለምናከብራት ነው ድጋሚ እንደዚህ አይነት ነገር ላይ ባናገኛት አሪፍ ነው እንጂ በጣም ነው ጥፋት የሰራችው። ቱ ቢ ኦነስት በቃ ሀቢባስ ገንዘብ ሰርቃ እንዳልሰረቀች ምናምን ተደርጎ ታልፏል። ኦፍ ኮርስ ይሁን ድጋሚ እንደዚህ አይነት ሳራ ላበሻ እኛ እናከብርሻለን። እንደዚህ አይነት ነገር ውስጥ እንዳናገኝሽ በተለይ በሀቢባ ዙሪያ መሲ ሀበሻ ለምን አትመጣም? ሪም ጎልድ ቤት አለች እየተባለ ነው። ካልሆነ ግን ድራሽን የምናጠፋው አንቺን ነው። መሲ ሀበሻ ጌታ መሲ ሀበሻ ልጆችሽን ሌላ ተነካብኝ ለቅሶ ምናምን አንፈልግም። ነይ በትህትና እሷ ጋር ይወረቀደርሷታል ትሰማለች። ቆይ ማናጀሩ አንቺ ነሽ። ይሄንን ገንዘብ የምከፍልኝ መሲ ሀበሻ ነሽ። ወደድሽም ጠላሽ። አሁን እኮ የሚገርም ጆከር ማናጀር የሚባል የላትም ሴትዮዋ። የተለያየ አካውንት ከፍታ በተለያየ ስም ፎሎወርስ እንኳን የለውም የአካውንት ሞዴሬተር ሰጣለች። ካልሆነ ግን በኋላ ማለት ነው ልጅ የተሰደበ እናቴ ተሰደበች አይሰራ። እኛ ተጠያቂና ጦርነት ነው የሚነሳው ዛሬ። እውነት ነው በሚያውቀው ማለት ነተሽ ኃላፊነቱን አንወስድም።